ግን በእምነት ሰምተን ለምናደርገው መታዘዝ እንዳለ ሰሚዎች ብቻ እንዳንሆን ምን እንደሆነዋል ለዛ ለመጣው ጥሪ ለመጣው መንፈስ ለመጣው የእግዚአብሔር ዕውቀት ለመጣው የእግዚአብሔር ዓላማ መለየት ማለት እሱን ነው እምነት የሚለው። በፊት የነበረው አብርሃም አለ፣ ከወጣ በኋላ ያለው አብርሃም ሁለቱ ሌላ ናቸው። አዲስ ኪዳንም አክሌሲያ ተለይቶ ይወጣ ማለት ነው። ተጠርታችኋል ነው ያለው። ልክ አብርሃም እንደጠራን ነው የጠራ። ዛሬ ቤተክርስቲያን ውስጥ ያላችሁት በተለያየ መንገድ የመለኮት የራሱ የፈጣሪ የእውነተኛው ፈጣሪ ሰማይ ምድርን የፈጠረው እግዚአብሔር ጥሪ ደርሷችሁ ነው። ጥሪ ደርሷችኋል። ለእግዚአብሔር ክብር ይሁን። ባለፈው ሳምንት ክፍል 1 የጀመርነውን ዛሬ እንቀጥላለን። መንፈስ ቅዱስ ከቃሉ ጋር አብሮ ያለው የእግዚአብሔር አብሮነት ቃሉ ሲዋሃደን መንፈስ ቅዱስ ደግሞ አብሮ ይሞላናል። ክብር ለእግዚአብሔር ይሁን። ቃሉ ይቀድሳል። ዛሬ መነሻ የምናደርገው የመጽሐፍ ቅዱስ ክፍል አብዛኛው የምናተኩረው ያዕቆብ ላይ ነው። የያዕቆብ መልእክት ምዕራፍ 1 ከቁጥር 2 ጀምሮ አነባዋለሁ እስከ ቁጥር 12 ወይም 13። ወንድሞች ሆይ የእምነታችሁ መፈተን ይላል ትዕግስትን እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተናም ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። እዘኑበት፣ ተክዙበት፣ ተስፋ ቁረጡበት የሚል ነገር እዚህ ውስጥ አልጻፈም። ምክንያት አለው። ትዕግስትንም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉዋን ተሆኑ ዘንድ ስራውን ይፈጽም። እግዚአብሔር ይመስገን። ከናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል። ነገር ግን እሱን በደንብ አስምሩበት፣ በምንም ሳይጠራጠር በእምነት ይለምን። በምን ይለምን? በእምነት። ምክንያቱን እዛው አብራርቶልናል። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላል፣ ስፍራ የለውም ማለት ነው። ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንደሚያገኝ አይምሰለው። ስለዚህ ያለ ጥርጥር እመኑ ነው የሚለው። በዛ እምነት ውስጥ መቀበል አለ ይላል። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ፣ እንደ ሳር አበባ ያልፋል። ስለዚህ ትምክህት ከማግኘትም ከማጣትም አይደለም፣ የሚያልፍ ነገር ነው። ፀሐይ ከትኩሳት ጋር ይወጣል፣ ሳርንም ያጠወልጋል፣ አበባውም ይረግፋል፣ የመልኩም ውበት ይጠፋል። እንዲሁም ደግሞ ባለጠጋው በመንገዱ ይዝላል። ከሥጋ የሆነ ከዓለም የሆነ ፍጥረታዊ የሆነ ነገር ሁሉ ማብቂያ፣ መድከሚያ፣ መጥፊያ አለው። ከሰማይ በሆነው ነገር ግን ጽናት አለ ነው የሚለው። በፈተና የሚጸና ሰው የተባረከ ነው። እስቲ አንድ ላይ በፈተና የሚጸና ሰው ምን የሆነ ነው? የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ምን ያደርጋሉ? ይቀበላሉ። ስለዚህ ክብርን ለእግዚአብሔር እንሰጣለን፣ እናመሰግናለን። እንጸልይ። ጌታ ሆይ ዓይኖችህ በምድር ዙሪያ ሁሉ ናቸው። በመንፈስ በእውነት ስግደትና አምልኮ ላንተ የሚቀበሉትን ሁሉ አንተ ታያለህ፣ ትመለከታለህ። ቆርኔሌዎስን ጸሎቱን ስራውን ሁሉ አይተህ ከዛ የሚበልጠውን ሕይወት ደግሞ ያዘጋጀህለት ጌታ ዛሬም እኛ እንደሱ በዚህ አለንና ተቀበለን።
ዛሬም ለሴቶችና ለወንዶች ልጆችህ በአካል ውስጥ አሉና አንተ ቃልን መንፈስን ስጣቸው። በዚህ በምንማረው ቃልህ፣ ባነበብነው ቃልህ፣ በተጻፈው ቃልህ በውስጣችን መንፈስህ ይደር። እንደ ሌላ ሰው አርጎ ኃይልን የሚሰጥ ጫካውን የሚገርም ድልን የሚያጎናጽፍ አክሊልን የሚያወርሰው በቃልህ ውስጥ ያለው ፍሬ ዛሬ ደግሞ በእኛ ውስጥ እለት እለት እንዲያ ጊዜውን ባረከው ጌታ ሆይ። ሁሉ ባንተ ስለ አንተ ካንተ ነው። ከስም ሁሉ በላይ ስም እንዲጠራበት በሰማይና በምድር ለኛ መድኃኒት አምላክ ጠበቃ ጌታ ባረከው። ለኛ ራሱን አሳልጠው ሰይጣንን ባሸነፍንበት፣ ዓለምን ባሸነፍንበት፣ ስጋ በተሸነፈበት፣ ሲኦል በተሸነፈበት በክርስቶስ ኢየሱስ ለአንተ ክብር እንሰጣለን። መንፈስ ቅዱስ አንተ የክብር መንፈስ፣ መንፈስ ቅዱስ አንተ የእውነት መንፈስ፣ መንፈስ ቅዱስ አንተ መንፈስ ነህ። ክብር ለስምህ ይሁን። ለታላቅነትህ ጌታ ሆይ ኃይልህ ችሎት ገና ይሁንልህ። ተመስገን መስገን አምላኬ ሆይ። ነፍሳችን አንተን ታመሰግናለች፣ መንፈሳችን አንተን ያመልካል፣ ስጋችን አንተን ይታዘዛል። ክብርና ምስጋና ለአንተ ይሁን። የሰይጣን ሥራ ይፍረስ በጌታ በኢየሱስ ስም። የሰዎችን ልብ ለማሰር በተለያየ መንገድ ቤተክርስቲያን ቅዱሳንን ሊዋጋ በዙሪያ የሚያገሳ የአጋንንት ሥራ በጌታ ክርስቶስ ስም ታሰረ ይሁን። ሰዎች በነጻነት በመንፈስ ቅዱስ ኃይል ጌታ ሆይ ላንተ የተቀደሱ ይሁኑ። ሁሉም ከአንተ ዘንድ ነው። በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ለእግዚአብሔር ክብር ሰጥተን እንቀመጣለን። አሜን 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 አሜን። ክብር ለእግዚአብሔር ይሁን። ዛሬ ክፍል 2 በጣም ግሩም ቃል ነው የምንማረው። ምዕራፍ 1 እስከ ምዕራፍ 4 ድረስ ሙሉ ሐሳቡን ለማግኘት በዛ ላይ ነው ጊዜያችንን ዛሬ የምናሳልፈው። ባለፈው 3 አዕማድ ምሰሶ ለአማኝ አሉ። 7ቱ የቤተ ክርስቲያን የጥበብ ምሰሶዎች የሚላቸው አሉ። እነሱን አይደለም እያወራ ያለሁት፣ ግን እንደው ከዋና ዋናዎቹ 3ቱን መርጠን አንድ አማኝ በእግዚአብሔር የሚያምን እሱ ብቻ በቂ አይደለም። ምክንያቱም በእግዚአብሔር ማመን አጋንንትም ያምናሉ፣ ይንቀጠቀጣሉ። ስለዚህ በእግዚአብሔር ስላመን ትድናለህ ማለት አይደለም። ያዕቆብ እንደሱ ነው እኮ እያስቀመጠልን። እግዚአብሔር እንዳለማ አጋንንትም ያውቃሉ፣ እንዳውም በጣም ይንቀጠቀጣሉ ብሎ ይናገራል። የኛ እምነት ታዲያ ለየት የሚያደርገው በእግዚአብሔር ማመናችን ጽድቅ ሆኖ ብለን አብርሃም ማመነ ጽድቅ ሆኖ ተቆጠረለት የሚለውን ከዛ በምንድነው የምንለየው የሚል ትምህርት ነው የጀመረው። በምድር ላይ ሰው ወደደም ጠላም ፈጣሪ አምላክነቱ በፍጥረትም በልዩ ልዩ ረቂቅ ነገሮች ተገልጦ ይኖራል። እግዚአብሔር ፍጹም ያለ ምስክር አልተወም። የእጆቹ ሥራ ቀርቶ የኛ የአፈጣጠር ባህሪያችን ያንዳንዱ የሰውነቱ ዑደታችን ዊዝ ፐርፐዝ ስለሚሰራ ከፐርፐዝ ጀርባ ነገር አለ ማለት ነው። አዋቂ ነገር አለ። ሁሉ ጊዜ ፐርፐዝ ካለ ከፐርፐዝ ጀርባ ስብዕና ወይ ማንነት ያለው ባለቤት አለ ማለት ነው። እዚህ አይናችን ዝም ብሎ አይደለም፣ ፐርፐዝ አለው።
ኩላሊታችን ዝም ብሎ አይደለም፣ ፐርፐዝ አለው፣ ስራ አለው። በደንብ በዓላማ ነው እየሰሩ ያሉት፣ በእቅድ ነው እየሰሩ ያሉት። እግዚአብሔር በፍጹም ራሱን ያለ ምስክር ትቶ አያቅም። በእጆቹ ስራ ይናገራል። እንደውም ቀን ለሌሊት ሌሊት ለቀን ትናገራለች። ድምፅ አያወጡም፣ ድምፃቸው ግን ከፀሐይ መውጫ እስከ ፀሐይ መግቢያ ይሄዳል ብሎ ዳዊት ዘምሮታል። አሁን ያንን ትምህርት አይደለም ዛሬ የምናተኩርበት። አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። ታዲያ ያዕቆብ በእግዚአብሔር መኖርማ አጋንንትም ያምናሉ፣ እንዳውም ይንቀጠቀጣሉ። አይታችሁ ከሆነ ጌታችን ኢየሱስ ክርስቶስ የጾምና የጸሎት የፈተናውን ወራት ጨርሶ ከተራራው ከምድረ በዳ በሚመለስበት ጊዜ መጀመሪያ የተንቀጠቀጡት አጋንንቶች ናቸው። አውቀንሃል፣ አንተ የልዑል የእግዚአብሔር ልጅ ነህ፣ መልእክተኛ ነህ፣ ነቢይ ነህ፣ የእግዚአብሔር ሰው ነህ አይደለም ያሉት። አስተማሪ ነህ፣ ራባይ ነህ አይደለም ያሉት። የእግዚአብሔር ልጅ ነው ያሉት። ያ ለዳይቲ ለመለኮት ለአምላክነት የሚሰጥ ለፈጣሪ የሚሰጥ ሲያል አስተውላችሁ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ፈሪሳውያንና አለቆች በንዴት ሊወግሩት ሲነሱ ስለምንድነው የተቆጣችሁ? ስለምንድነው ልትወግሩኝ የፈለጋችሁ ሲል አንተ ሰው ስትሆን ራስን አምላክ ማድረግ ነው አሉት አይደል? አንበባችኋል። ምን ስትሆን? ሰው ስትሆን ራስን አምላክ። ግን እዛ ቦታ ላይ እነሱ አምላክ ብለው የተረጎሙት በአይሁድ ሕግ የእግዚአብሔር ልጅ ነኝ ስላለ ነው። ገባችሁ አይደለም? ተርሙን እነሱ ያውቁታል። የእግዚአብሔር ልጅ ከአብ ጋር የሚተካከል ነውና ራስን ከእግዚአብሔር ጋር አስተካክለሃል አለ። ስለዚህ በስጋ የተገለጠ ምንድነው ማለት ነው? አምላክ ነው። ይሄንን አይተው እርኩሳን መናፍስት ተንቀጥቅጠዋል። አንተ ያው እግዚአብሔር ልጅ ነህ፣ ያለ ጊዜያችን ልታጠፋን መጣ። ሁለት ነገር እንማራለን። ያ ያለ ጊዜያችን የሚሉት የሚጠፉበት ጊዜ አለ ማለት ነው። ከመናፍስቱ ዓለም ራሳቸው የተናገሩት there is something ያውቁታል። የሚጠፉበት ምን አለ? ሰዓት አለ። እሱ የክርስቶስ ዳግም ምጽአትና ከዛ በኋላ የስካቶሎጂካል ኪንግደም ኦፍ ጋድ በሌላ ጊዜ የምንማረው ነው። ስለዚህ ባለፈው ክፍል 1 ኦሬዲ ስለተቀዳ ደግማችሁ ብታዳምጡት ሁሉ ለክፍል 2 መንደርደሪያ ስለሚሆነን ነው ሳምራይዝ ማድረግ። አብርሃም አመነ፣ በእግዚአብሔር መኖር አምኗል። ግን ደግሞ ለየት የሚያደርገው ጽድቅ የሆነው ብጽዕና የሆነለት መቀደስ የሆነለት እግዚአብሔር ዘንድ ፌቨር የሆነለት ኪዳን እንዲገባለት ያደረገ ዩኒክ ያደረገው ተለይተ ውጣ የሚለውን አምኖ ስለወጣ። አሜን። ምን ወጣ? አመነና ታዞ ወጣ። አያችሁ፣ እምነታችን በመታዘዛችን ነው ሪፍሌክት የሚደረገው የሚገለጥ። ለዚህ ነው ያዕቆብ ያለ እምነት የሆነች ስራ ያለ ስራ ያለ እምነት እና ስራ አብረው መሄድ አለባቸው እያለ ነው ያዕቆብ የሚያስተምረው። ያ ማለቱ ሰዎች የዳኑት በስራቸው ነው ማለቱ እንዳልሆነ ዝቅ ብላችሁ ስታጠኑት አንዷን ትእዛዝ እኮ ብትሽር ሌላውን ሁሉ እንደሻርክ ነው ደግሞ ብሎ ያስረዳናል። that means በሕግ በመስራት ፍጹም እንዳልሆነን ይነግረናል። ግን በእምነት ሰምተን ለምናደርገው መታዘዝ እንዳለ ሰሚዎች ብቻ እንዳንሆን ምን እንደሆነዋል ለዛ ለመጣው ጥሪ ለመጣው መንፈስ ለመጣው የእግዚአብሔር ዕውቀት ለመጣው የእግዚአብሔር ዓላማ መለየት ማለት እሱን ነው እምነት የሚለው።
አብርሃም ምን ሆነለት? ያ ጽድቅ ሆኖ ተቆጠረ። ምን ሆነ? ለመጣለት መንፈስ ታዘዘ። ለተገለጠለት አምላክ ለተገለጠለት ቃል ተዋሃደ። አክሽን ወሰደ። የማን ሆነ ማለት ነው? አሁን የእግዚአብሔር ለዓላማው ወጣ። ባይዘወይ አዲስ ኪዳንም አክሌሲያ ተለይቶ ይወጣ ማለት ነው። ተጠርታችኋል ነው ያለው። ልክ አብርሃም እንደጠራን ነው የጠራ። ዛሬ ቤተክርስቲያን ውስጥ ያላችሁት በተለያየ መንገድ የመለኮት የራሱ የፈጣሪ የእውነተኛው ፈጣሪ ሰማይ ምድርን የፈጠረው እግዚአብሔር ጥሪ ደርሷችሁ ነው። ጥሪ ደርሷችኋል። አይቷችኋል ማለት ነው። መርጧችኋል ማለት ነው። ወዷችኋል ማለት ነው። እግዚአብሔር አጥቃቸውን ጠራቸው። የጠራቸውን ደግሞ ሲወጡ ነው አይደለም ምን ይሆኑት? አጸደቃቸው ይላል። ለጥሪው ምን ሲሆኑ? ሲያምኑት፣ ሲከተሉት። ተከተሉኝ ነው ያለው ጌታ። ከኔ ጋር ናችሁ? ከጥሪው መንፈስ ጋራ ከመጣው የእግዚአብሔር ፍላጎት ጋራ ያንን ትቶት የሚሄደው ነገር ነበረው። በፊት የነበረው አብርሃም አለ፣ ከወጣ በኋላ ያለው አብርሃም ሁለቱ ሌላ ናቸው። በፊት የነበረው ባህላዊ፣ ልማዳዊ፣ ጣዖታዊ፣ ስጋዊ፣ ለአጋንንት የሚመች ለዓለም የሚመች ነው። ከዛ ተጠርቶ ከወጣ በኋላ ግን አብርሃም ዓለማዊ አይደለም። እኔ ዓለማዊ አይደለሁም። በአዲስ ኪዳን ምንም ከዓለም ብትሆኑ ከዓለም አይደላችሁም ሲላ ደሰም እኮ ነው እየነገረን ያለው። ልክ አብርሃም ከቤተሰቡ ውጣ ብሎ ለራሱ ለእግዚአብሔር እንደለየው እኛንም በክርስቶስ ኢየሱስ በማይጠፋ ቃል ነው የሚለው። በምን ቃል? በማይጠፋ ቃል ተወለዳችሁ ይለናል። የማን ልጆች ነን? የእግዚአብሔር ልጆች። ከምን ወጥተናል? ከስጋና ከደም ፋሚሊ ምን ሆነናል? ወጥተናል። ከእንግዲህ የስጋና የደም ልጆች ብቻ። የስጋና የደሙ ምን ይሆናል? በማርጀት ቅድም ብሎታል፣ ይበሰብሳል፣ ይጠፋል። የተሸከምከው ዲኤንኤ እስከ መቃብር በኋላ ከመቃብር በኋላ ዲኤንኤ ያስፈልግህ፣ አሬና ያስፈልግህ፣ አጥንታ ያስፈልግህ። ከዛ በኋላ መንፈስ ነው። መንፈሳችን ምንም አይነት ዲኤንኤ የለው። ከዚህ ዓለም ጋር አይደለም መንፈሳችን። መንፈሳችሁ ከስጋ ከወጣ በኋላ በፍጹም የአባት ዲኤንኤ እዛ ውስጥ የለም። ያጎት ዲኤንኤ እዛ ውስጥ የለም። የእናት ያክስት የቅድማያት እዛ ውስጥ የለም። አበቃል። ያኛው ምን ሆነ? በሰበሰ አፈር ውስጥ አለ። ያንን ይዛችሁ ወደ ሰማይ አትገቡም። ስጋና ደም እግዚአብሔር አይወርስም። የሰማችሁ? ስለዚህ አሁን ባለን ቀለም፣ አሁን ባለን ቁመት፣ አሁን ባለን አይደለም የእግዚአብሔር ልጆች ሆነ። እንዳወጣው እስራኤልን ለይቶ እንዳወጣው በአዲስ ኪዳንም በልጁ ቃል ከዛም በኋላ በመንፈስ ቅዱስ ኃይል ምን አረጋት? ቤተክርስቲያንን፣ አንቺን፣ እኔን ለስሙ ምን አረገን? ለየንና ወጣን። አሁን የማን ልጆች ነን? የእግዚአብሔር ልጅ ነን። በሙሉ ልብ በሉት፣ በእምነት በሉት። አሁን የእግዚአብሔር ልጅ ነን። ሳትጠራጠሩ በሉት። በሁለት በኩል አታንክሱ። በሙሉ ልብ በሙሉ ኮንፊደንስ እግዚአብሔር ጠርቶናል፣ እግዚአብሔር አውጥቶናል። አሁን ያዕቆብ እያስተማሩ ያሉት ይህንን የሚያምኑ ሰዎች እግዚአብሔር ለነዛ ሰዎች ብድር ይሰጣል፣ ኃይል ይሰጣል፣ አክሊል ይሰጣል። እግዚአብሔር በእነሱ ውስጥ ይገለጣል፣ እጁን ያዩታል። ግን ወደ እግዚአብሔር ስትቀርቡ እግዚአብሔር እንዳለ አሜን። ልክ አብርሃም እግዚአብሔርን አመነ፣ ለሚፈልጉትም ዋጋ እንደሚሰጥ ሊያምን ይገባዋል። አትጠራጠሩ፣ በሁለት እግራችሁ አታንክሱ ይላል። አብርሃም አንድ እግሩን አባቱ ቤት አድርጎ አንድ እግሩን እግዚአብሔር ደግሞ ውጣ ካለው በር ላይ እንደዚህ አድርጎ አንድ እግሩን በሩ አንድ እግሯን ጎጆ ላይ አንድ እግሩን በሩ ውጭ ቢያደርግ ወጣ ነው የሚባለው? በር ላይ ቆሞ እግዚአብሔር ጠርቶኛ ወጥቻለሁ በቃ ምናምን ቢልስ ይቻላል? ስለተናገረው ወጣ? You see the difference? ልዩነቱን አያችሁት?
ወጥቷል አብርሃም። በዛ አይገኝም ከዛ በኋላ አብርሃም ስጋና ደም ብቻ አይደለም። ምን አለው? የእግዚአብሔር አብሮነት አለ። እኔ ካንተ ጋር ነኝ አለ። የት ቦታ? የምትረግጠው ሁሉ ምድር ዙሪያ ብትሄድ ምድርና ሞላው ማን ነች አለን ባለፈው? እግዚአብሔር ነች። የነጮች አይደለችም፣ የጥቁሮች አይደለችም። እንደኛ ደግሞ እንደ አበሾች ጠያይም ቆንጆ ስለሆን ብቻ አይደለም። አበሻ ቆንጆ ነው፣ ማንም ይመሰክራል። በቁንጅና የሚሆን ጽድቅ የለም። በአበሻነት የሚሆን ጽድቅ እግዚአብሔር አልፈጠረም። ስለዚህ እግዚአብሔር አብርሃምን ከለየው በኋላ ሚረግምህ ቢኖር ረግመዋል፣ የሚባርኩህን ምን አድርግ? ባርካቸዋል። እንዳውም አባትህ እንዳለው ስምህ አብርሃም አይደል? ትንሽ አባትየው ከየት እንዳወቀው አይ ዶንት ኖ። ትንሽ መገለጡ አግኝቶታል አባትየው ትንሽ። አብርሃምን ግን አወጣና አንተ የጥቂቶች አባት ሳትሆን የአሕዛብም። አያችሁ፣ በዛ ውስጥ ማን አሉ ማለት ነው? በክርስቶስ የሚጠራው ገብቷችኋል? በክርስቶስ የምንጠራው እንጂ የዲኤንኤ አብርሃም አይደለም፣ የዲኤንኤ ጂውሽ አይደለም። የዲኤንኤ ጂው አብርሃም ዲኤንኤ ያለው አርኤንኤ ያለው እሱ የሚያስተላልፈው ዲኤንኤ እና አርኤንኤ አይደለም። እግዚአብሔር እየተጠራ ያለው በሱ በተስፋ ቃል ውስጥ በእግዚአብሔር መታዘዝ ውስጥ ያለውን ለእግዚአብሔር መለየቱ ነው እንጂ አባቱ እኮ ዲኤንኤው አብርሃም ዲኤንኤ ያለው አባቱም አለው። ስለዚህ ይሄን መጣና ለአይሁዶች የአብርሃም ልጆች ነን ሲሉት በዲኤንኤ የስ፣ በአርኤንኤ የስ፣ በስጋ መካፈል የስ፣ ግን በስጋ የአብርሃም ልጆች የሆኑ ሁሉ የእግዚአብሔር ልጆች ማለት አይደለም አላቸው። በመንፈስ ሃሌሉያ። ስለዚህ ጌታ መጣና አብርሃም አባት አለን እንዳትሉ የአብርሃምን ስራ ማን ያለው? ጌታ ነው ያለው። የሐዋርያት አለቃ ባለቤት ጠሪ ራሱ ጌታ ኢየሱስ የአብርሃምን ስራ ስሩ ነው ያለው። ያንን ነው አመነ የሚለው አብርሃም። ያ ነው ጽድቅ ሆነ ተቆጠረ። ዮሐንስም መጣና አብርሃም አባት አለን እያላችሁ በአይሁድ ዲኤንኤ መስሏችሁ ትምክህት እንዳታረጉ፣ ዛፍ ምሳር ስር እንደተቀመጠ ፍሬ የማያፈራ ዛፍ ምን ይሆናል? ስለዚህ በምን አይደለም ማለት ነው? በፍጥረታዊ ይሄ በምናስተላልፈው ዲኤንኤ አይደለም። እየተከተላችሁኝ ነው? መንፈስ ፈርስት ኦፍ ኦል ዲኤንኤ የለውም። ዲኤንኤ ካለውማ ላቦራቶሪ ውስጥ አስገብተን ልንመረምረው። ላቦራቶሪ ውስጥ አይገባም እግዚአብሔር። የመጀመሪያው እሱ ነው ምሰሷችን። አንድ አማኝ የሚቆምበት የእምነት አባት የእምነት ጀማሪ የሚባለው ማን ነው አለ? አብርሃም። አይታችኋል ኢሳይያስ አብርሃምን ባያውቀን እስራኤልም ባይገነዘበን አንተ ግን እግዚአብሔርን ምን ይለዋል? አባታችን። እስቲ አንድ ላይ አብርሃም አያውቀንም። እንዳውም እኮ ብትችል እኮ የሙሴ ተከራክራ ነበር። ሙሴ ኢትዮጵያዊቷን እንዳያገባ እኮ ያልሞከረችው ተናዳ ነበር። ዘረኛ ነች ማለት ነው። ዘረኝነት ደግሞ በለምጽ ያስመታል፣ ፍርድ ያመጣል።
የእግዚአብሔር ልጆች አመነ ምን ሆነለት? ያንን እንግዲህ ጌታም ማብራራው፣ መጥምቁ ዮሐንስም ማብራራው፣ ያዕቆብም ማብራራው፣ ጴጥሮስም አብራርቶታል። ጳውሎስም በደንብ አድርጎ አብራራው። ምን አለ? ሰሚዎች አትሁኑ አለ ጳውሎስ። ፍለጋው ምን አርጉት? ተከተሉት። በተጠራችሁበት መንፈስ በዛ ሂዱ። ምንን አታጥፉ? መንፈስን አታጥፉ። አሜን። እሱ ነምበር 1 አንዱ ምሰሶ ነው አይደል? ሁለተኛው ምሰሶ አብርሃም ሁለተኛው ሬቨሌሽን መጣለት። የመጀመሪያው ሬቨሌሽን በእግዚአብሔር እንዳለ ማወቅ፣ ከዛ በኋላ ለእግዚአብሔር መለየት ነው አይደለም? የመጀመሪያው ጀስት እግዚአብሔር ፈጣሪ መሆኑን አወቀ። ካንዱ ከእግዚአብሔር በቀር ሌላ አምላክ የለም ብሎ ለዛ አምላክ ተለይቶ ወጣ። ሕግ ሆኖ ተቀመጠ። ሕግ ሳይጻፍ አብርሃም ምን ያደረገ ነበር? የመንፈስን ሕግ እየፈጸመ ነበር ይላል አይደለም? ከኔ ጋር ናችሁ? ተጽፏል ይሄ ሁሉ እኮ በሙሴ እስከተጻፈ ብቻ አይደለም። ያ በሙሴ የተጻፈው ኃጢአት እየጨመረ ስለመጣ ኃጢአትን ኃይል ለማገድ ነው እግዚአብሔር ሕግን ያመጣው እንጂ በፊትም እኮ አባቶች ካንዱ ከእግዚአብሔር በቀር ሌላ አምላክ የለም የሚለው ከአስርቱ ትእዛዛት አብርሃም ፈጽሞታል። አብርሃም የወጣው ካንዱ ከእግዚአብሔር በቀር ሌላ አምላክ የለም ነው። አስርቱ ትእዛዛትም ካንዱ ከእግዚአብሔር በቀር ሌላ አምላክ የለም። በዚህ ለሙሴ የተገለጠው ለአብርሃም ተገልጦ ከኔ ጋር ናቸው። ስለዚህ ካንዱ ከእግዚአብሔር በቀር ሌላ አምላክ የለም ካልን በምንም አይነት ነገር ነው። በምንም አይነት ነገር ኢፍ ኤንድ ባት ሳንል ላንስል፣ ላንቀርጽ፣ ዲስክራይብ ላናረግ፣ ኢማጂን አድርገን ለማንጨርሰው የሰው ዕውቀት፣ የሰው ጥበብ፣ የሰው ፍልስፍና ቀብቶ ስሎ ቀርጾ ኢማጂን ማድረግ ዲስክራይብ ማድረግ ስለማይቻል ለመሳል እንዳትሞክር። ያንተ ቅብ እኔን አይመስልም። ለመቅረጽ እንዳትሞክር፣ ልትቀርጸኝ አትችልም። ሁለተኛው ትእዛዝ እሱ ነው። ከኔ ጋር ናችሁ? ፓርቱ 17ኛው ላይ እንደገና ደግሞ መልሶ ለልጁም ለአብርሃም ልጅ ተመልሶ ለያዕቆብም ሁለተኛ መገለጥ መጣ። ሁለተኛ ምሰሶ ምን ቆምበት እሱ ሁለተኛው እግዚአብሔር መጥቶ የተገለጠው እኔ አምላክህ እግዚአብሔር ሰምተኸኝ የወጣኸው ታዘኸኝ የወጣኸው ለኔ ተለይተህ የወጣኸው እግዚአብሔር ሁሉን ቻይ ነኝ። አሜን በሉ እስቲ። ይሄን ነው እንዳትጠራጠር የሚለው። ለአብርሃምም ብሎታል እንዳትጠራጠር፣ በፊቴ በፍጹምነት ተመላለስ ማለት ግራና ቀኝ እንዳትል ማለት ነው። እኔ ሁሉን ቻይ ነኝ፣ ወደዚህ ወደዛ እንዳትል። ጠርቼ አወጣሁ፣ ለይቼ አወጣሁ፣ ራሴን የገለጽኩልህ። አብሮነቴ መኖሩ ብቻ ሳይሆን ሁሉን የሚችል አምላክ ነኝ። ይሄንን ኃይል፣ ይሄን ስልጣን፣ ይሄን ባህሪ ያለው በሰማይ የለም፣ በምድርም የለም፣ የትም ቦታ አይኖርም። እኔ እግዚአብሔር ነኝ አለ። እግዚአብሔርነቴ ደግሞ ሁሉን ቻይ ነኝ። ይሄን እናምናለን። ስለዚህ ሁለተኛው እምነታችንን ምን ይለዋል? በእግዚአብሔር መተማመን ነው። የመጀመሪያው በእግዚአብሔር ማመን ነው። አሜን። ሁለተኛው መገለጥ ግን በራሱ በእግዚአብሔር ምን መሆን? መተማመን። ለምን? አበቦች ይረግፋሉ አላቸው፣ ባለጸጋም ይደክማል፣ ኃያላንም ይደክማሉ፣ ትላልቁ ነገር ዝቅ ይላል፣ ዛሬ ያብለጨለጨው ነገ ያረጃል፣ ዛሬ ትልቅ ነው ያልከው ነገ ትንሽ ይሆንብሃል። ሁሉ
ጊዜ የማይለወጥ የጸና ግንብ እግዚአብሔር ብቻ ነው በምድር ላይ በሰማያትም በመላእክቱም ዓለም በሚታየውም በማይታየውም በመንፈሳዊውም በፍጥረታዊውም ባልተገለጠውም በሚገለጠውም እግዚአብሔር ብቻ ነው የሚጸና እኔ ማለት የሚችል በሙሉ ስልጣኑ መናገር የሚችል በሰማይ መላእክት የለም በምድርም ሌላ ፍጡር የለም በጥልቁም ውስጥ ሌላ የለም ሰይጣንንም እንወስናለን ቦታ አለው አድራሻ አለው ተጥሏል ለዘላለም በዙፋኑ ላይ የሚኖረው በዘመናት የሸመገለ እግዚአብሔር ብቻ እስራኤል ሆይ ይሄን ስማ ነው የሚለው መጽሐፍ ቅዱስ ይሹ ሆይ ይሄን ስማ ሽማ እስራኤል አምላክ እግዚአብሔር ኤልሻዳይ ነው እንዳንተ አይነት አምላክ በሌላ ቦታ የለም የከፍተኛነት ሰይፍ ነው በዚህ መልኩ ገለጸላቸው አንተ እጆቹን ዘርግቶ ደግፎ ከፍ አድርጎሃል እንደ እግዚአብሔር ያለ ከፍታ የለብን ስለዚህ ያዕቆብን አላቸው በምድር ላይ ያለው ከፍታ አይደለም እግዚአብሔር የሰጣችሁ እሱ አንድ ቀን ሊናድ ይችላል በዛ ልባችሁ አይሙላ በዛ እንዳትኮሩ እንዳትመኩ ነው ሙሉ ያዕቆብ መጽሐፍ ነው እየተናገርኩት ያለው የሚመካ በራሱ ሁሉ በሚችል አምላክ ይመካ እንዳውም በስጋ ለባሽ የሚመካ ምን የሆነ ነዋል ተረገመ ነው ሁለተኛው መገለጥ ሲመጣ እግዚአብሔር ሁሉን ቻይ ነው ሁለተኛ መገለጥ መጀመሪያም ለያዕቆብ ሲወጣ እኔ እግዚአብሔር ነኝ አለው በኋላ መጣና ለአባት እንደተናገርኩት እኔ ኤልሻዳይ ነኝ ብሎ ደገም ሁለቱ መገለጦች ለአንድ አማኝ በጣም አስፈላጊዎች ዛሬ ጠዋት ዜና ሰምታችሁ ከሆነ ካሊፎርኒያ ውስጥ የቻይናዎች የኒው ይር ነው በቻይናዎች ኒው ይራቸው ነው አሁን እና ሉናር ኒው ይር ነው ብለው ነው የሚያስብ የጨረቃ ኒው ይር ነው እና ያንን ሴሌብሬት ለማድረግ የተሰበሰቡ በፐብሊክ ፓርክ ውስጥ ማንነቱ የማይታወቅ ሰው መጥቶ አውቶማቲክ መሳሪያ ለቀቀባቸው 10 ሰው ትናንትና ሌሊት ማታ ሞተ 10 ቆስለዋል ገና ሌላም አለ እነዛ ሰዎች ቀናችን ይችነች ከዚች በኋላ አንተ ነፍስም ብለው አይደለም ፕላን ሊያረጉ ሴሌብሬት ሊያረጉ ነው ሄዱት ተመልከቱ መዝሙር 91 ላይ በክርስቶስ ውስጥ ሆኖ ምክንያቱም ስለ መሲሁ ነው የተጻፈው ግን መሲሁ የሚናገረው ሁሉ ለአካሉ ነው አይደለም ለራሱ አይደለም ክርስቶስ የተሰቀለው ለራሱ አይደለም ስጋ የለበሰው ለራሱ አይደለም ቃል ስጋ ከሆነ ጀምሮ ወደ አባቱ አርጎ በአባቱ ቀኝ የተቀመጠው ስለራሱ አይደለም ስለኛ ነው እሱማ ከመጀመሪያውም ከአባቱ ጋር ነበር በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም ራሱ እግዚአብሔር ነበረ ብሎ ነው የጀመረው ግን ቃል ምን ሆነ ስጋውን ሆነ ከዛ በኋላ የዛ ሁሉ ነገሮች ማንን ነው ሪፕሬዘንት የሚያደርገው እኛን ነው ስለዚህ በምልአት ያለ መጠራጠር በክርስቶስ ኢየሱስ አንቺ 100% የእግዚአብሔር ልጅ ነሽ 99 አይደል ሙሉን እግዚአብሔር ተቀብሎ ሙሉን ልጆቹ ነን
በአብ ቀኝ ስለኛ በተቀመጠው በዛ በሱ ውስጥ ነፍሳችሁ ተሰውሯል። ስለዚህ ከሱ ጋር አብረን ምን አግኝተናል? መግባት አግኝተናል። ሙሉ ነው። ልጅ ያደረገን ሙሉ ነው። ለኃጢአት የተከፈለው ዋጋ ሙሉ ነው፣ በቂ ነው። ለበደል ስርየት ኃጢአትን የሚያነጻ ዋጋ በምልአት ተከፍሏል። ኃጢአት ተሸንፏል። የኃጢአት ኃይሉ ሲኦልም ተሸንፏል፣ ሰይጣንም ተሸንፏል፣ ዓለምም ተሸንፏል። በማን? በክርስቶስ በእምነት ነው የሚለው። እመን ነው የሚለው። ከኔ ጋር ናችሁ? እምነት ሲግኒፊካንት ነው በመንፈሳዊ ዓለም። it is so crucial። ዛው ጥርጥር አያስፈልግም። ምክንያቱም መንፈሳዊው ዓለም በሚዳሰስ ወሰን እንዳይኖረው እኮ ነው እምነት ያለው። ድንበር፣ ወሰን፣ ሳይዝ፣ ማቴሪያል ምናምን እንዳናረገው እኮ ከዲስክራይብ ወይም ልኬታ እንዳይኖረው ነው። አለዚያ ኦርጋኒክ ካረከው ልትለካው። እዚህ እምነት ከዚህኛው ነባራዊ ዓለም በጣም ያለፈ ነው። እግዚአብሔር ትልቅ ስለሆነ በምንድን ነው የምንቀርበው? እምነት ነው እንጂ በስጋችን በአእምሮአችን ዕውቀት አንደርስም። ሄሎ ኢዮብን ትንሽ ምን አድርጎታል? አንድ ጊዜ አንገዳገደው። ትንሽ ጥያቄ ነው። በአእምሮ ነው የምትሄደው ወይስ በእምነት ነው ብሎ ስለ ፍጥረት ሲጠይቀው ወንድሜ ትንሿ ኬሚስትሪም ታወዛውዛለች እንኳን ራሱ። ስለዚህ ሁለተኛው መዝሙር 91 ላይ ልክ አብርሃም ኤልሻዳይ ነኝ እንዳለው ምንን ለማመልከት ነው? በእኔ ምን አርግ ነው? ተማመን። እስቲ አንድ ላይ በእኔ ተማምኗልና በሉት። በእምነት በእኔ ተማምኗልና። ይሄ መልእክታችሁ ነው። ይሄ መንፈስ ነው። ይሄ መልህቃችሁ ነው። ማሸነፊያችሁ ነው። ነፃ መውጫቻችሁ ነው። የእግዚአብሔር ምላሻችሁ ነው። ይሄ ማህተማችሁ ነው። ይሄን ይዘርት ነው የምትወጣው። በእኔ ተማምኗልና አስጥለዋለሁ። እነ ዳንኤል በእግዚአብሔር ማመን ብቻ አይደለም፣ በእግዚአብሔርም ተማምነዋል። በእግዚአብሔር እንዳለ አውቀዋል። ሊያድነን ይችላል አሉት። ፈቅዶ ግን በዚህ ሰዓት ውስጥ ማለፍ ካለብን እሱን አምነን ለዘላለም ነው ስጋችንን ጥለን በመንፈስ መኖር ይሻላል። ከጣዖት ጋር ከመክበር ለጊዜው ትልቅ ስፍራ ከመያዝ ትልቁን ማንነታችን እንበልጣለን። ትልቁ ማንነታችን ከእግዚአብሔር ጋር መሆናችን ነው። ሃሌሉያ! ስለዚህ በእግዚአብሔር አምነዋል። ዳንኤል በእግዚአብሔርም ተማምኗል። ንጉሱ ስለምን ቸኮለ ብሎ አፌዘበት። ጠንቋዮች ያንን እንደማይመልሱ ታውቋል። ጠንቋዮች ከስጋ ከሰው ነባራዊ ውጪ መናፍስቱ ዓለም ከኛ የበለጠ ዕውቀት አላቸው። ሰይጣን ምክንያቱም መንፈስ ነው። አጋንንቶች ከኛ ሳይንስ የበለጠ ሳይንስ አላቸው። ሳይንሱ የማይገልጠው ነገር እነሱ ያውቁታል። just because they are spirit። ቆይ እቺ መገለጥ ትልቅ እንዳትሆንባችሁ ደግሞ አሁን እናንተ ዶሮ ስታዩ በመገለጥ ነው እቺ ዶሮ ነው እቺ የምትሉት? just because you are a human being just because you are a human being you know what doro and what wusha just because you are a human being you are created to know that it is a gift ስለዚህ መናፍስቱ ዓለም ከስጋዊ ዓለም የበለጠ ያውቃሉ። የበለጠ ነገር ይዘው ሲመጡ አንተን ሊያታልሉ እንደሚችል ከአእምሮ ማይንድ ቦግሊንግ ነገር ሰይጣን ሊያመጣ እንደሚችል ስለሚያውቅ ታምራት ቢያደርጋላቸው ልዩ ምልክት ቢያመጣ
በቃሉና በባህሪው እግዚአብሔር ላይ ትቆማለህ። ከቃሌ ውጪ የሆነ ነገር የሰማይ መላእክት ቢያመጣ አትቀበለውም። እንኳን ሰው አሁን ችግሩ እኛ ከእግዚአብሔር ቃል ይልቅ ሰዎችን ስለምናምናቸው እንከተል ምንስት ለሰው ከፍታና የጸና ግንቡ የእግዚአብሔር ቃል ብቻ። ስለዚህ ዳንኤል በእግዚአብሔር ተማመነ። ወደ ሁለተኛው መገለጥ አይደል? ዳዊትስ ጎልያድ ጋር ምን ይዞ ነው ሄደው? እግዚአብሔር አለ የሚለውና እግዚአብሔር ይችላል ብሎ በእግዚአብሔር ታመነ። አሁን ምላገረው ነገር እንትን በደም መንፈስ ሆኖ ውስጣችሁ እንዲገባ እምነት ሆኖ እንዲገባ አንድ ምሳሌ ልስጣችሁ። ዳዊት ከወንድሞቹ በምንድን ነው የተለየው? እነሱ እኮ በእግዚአብሔር ያምናሉ። እዛ ያለው እስራኤላዊ በጎልያድ ፊት እኮ ከሃዲዎች አይደሉ። ሄሎ እስራኤላውያን ጎልያድ ሲወጣ እግዚአብሔር እንዳለ ያምናሉ እኮ። እግዚአብሔርን አልካዱም እኮ። በኃይሉ ችሎት ልክ ግን አላመኑትም። ዳዊት ከነሱ ለየት ያደረገው እግዚአብሔር እንዳለ እንደነሱ ያውቃል። ካንዱ ከእግዚአብሔር በቀር ሌላ አምላክ እንደሌለ እኩል ከነሱ ያውቃል። በዛ ይለያዩ። ልዩነቱ ዛሬም የአብርሃም አምላክ አላቸው። ዛሬም እግዚአብሔር ነው። ለምን ለሙሴ ያለ የነበረና ለዘላለም የሚኖር ብለን ንገራቸዋል። ይህን ያምነው ዳዊት በኃይሉ ችሎት ነው የተማመነው። ጎልያድንም ያሸነፈው በእግዚአብሔር ኃይል ችሎት። ይሄ ፓርት 1 ነው፣ ላስት የተማር ነው። ዛሬ ፓርት 2 ውስጥ እንገባለን። እኔ ጋር ናችሁ። ሁለተኛው ያዕቆብ ከእምነት ቀጥሎ ያስተማረን መጽናት በሉ እስቲ። ስለዚህ ሶስተኛው መልህቅ መጽናት ማለት አሁን በደም ስሙ። ያ ያመነው አብርሃም ሁለተኛ መጥቶ ደግሞ እግዚአብሔር በሁለተኛ መገለጥ ሲገለጥለት እግዚአብሔር የነገረው ጽና። በሚሄድበት ሁሉ ጽንዓት ካንዱ ከእግዚአብሔር በቀር ሌላ አምላክ የለም፣ ጽኑ ነው። ይህንን የትም ቦታ አይቀይርላችሁ። ለገንዘብ አይቀይረው፣ ለዝና አይቀይረው፣ ለብርና ለወርቅ አይቀይረው፣ ለምድራዊ ትርፍ አይቀይረውም፣ ለዘመድ አይቀይረው። ካንዱ ከእግዚአብሔር በቀር ሌላ አምላክ የለም። ያዕቆብንም ብትጠይቀው ይህንን ነው የሚለው። ጳውሎስም ካወቅኩት ከተገለጠልኝ ከተጠራውበት ከበራልኝ እውርናዬን እንደ ሸለፈት ካራገፈው ከክርስቶስ መገለጥ ካመንኩት ከጠራኝ ነገር ሌላ ትምክህት ከኔ ይራቅ አላቸው። ዛትሚን ጸንቷል ማለት አሜን በሉ እስቲ። ይሄን ነው ያዕቆብ እንዳታነክሱ የሚል። ዳንኤል ጸንቷል፣ ጽኑ ነው። ሲድራቅ ሚሳቅ አብደናጎም ለእምነታቸው ጽኑዓን ናቸው። ላቆምከው ምስል አንሰግድማል። ለምን? የተገለጠልን እግዚአብሔር አለ። አሜን በሉ እስቲ። የተገለጠልን ፈጣሪ አለን አለ፣ አምላክ አለ። በዚህ መገለጥ መጽናት አለባቸው። በፈተና ውስጥ የሚጸና የሚለው ነው ልጅ ቢሆነው። ተከተለ፣ አመነ፣
የሚለው የሚሰማ ጆሮ ያለው ይስማ። I will never repeat ምናልባት ሰው ነኝና ላልደግምላችሁ እችላለሁ። የመንፈስ ጽኑዓን ናቸው የእግዚአብሔር ልጆች። እንደውም በሰው እንኳን በፍጥረታዊው ዓለም ኢምፖርታንሲው ጽኑ የሆነ ነገር ነው። ፐርሲስታንት፣ ኮንሲስተንት፣ ኮንቲኒየስ። እሱ በጣም ሰውን ምን ያደርጋል? ያስከብራል አይደል? አይታችኋል። እዚህ ሀገር ሲወዳደሩ አንድ ጊዜ ቡሽ እና ሁለተኛው ቡሽ ትንሹ ቡሽ እና ኬሪ ነው አይደል የተወዳደሩት? ኬሪ ከኬሪ ጋር ተወዳድረዋል አይደል? ልክ ነኝ አይደለም? ጆን ኬሪ የፊቱ ረጅም ምን አለው? ሂዝ ውሺ ዋሺ ነው፣ ፍሊፕ ፍሎፕ ነው። በጣም ትልቅ ነገር አነጋገር ነው። ለኛ ቀላል ይመስላል። ምን ያደርጋል ማለት ነው? ይገለባበጣል። እኔ ግን የነገርኳችሁ ነው የምነግራችሁ። አንድን ሰው እንደምታከብረው ምን ሲሆን ነው? በምኑ ነው? በጽናቱ ነው እኮ። እንግዲህ ዛሬ ይሄን ሶስተኛው ፓርት እንማረው። ሰይጣንም በደም ስሙኝ ያዕቆብ ምዕራፍ 4 ላይ ሰይጣንን ተቃወሙት አለ። በምን ጸንታችሁ? እንዳትረሱት። ወዲያው አይሄድም። አንዳንዱ የሚሄደው ከጸና ብቻ ነው። ጽኑዓን ናቸው የሚያሸንፉት። ሰማችሁኝም እኮ ሲፈትንህ ሰይጣን ትልቅ ሆኖ አይደለም፣ ተራራውን ያገዝፍብሃል። ከጨለማ ላይ ጨለማ ሊያመጣ ይችላል። ከመሰናክል ላይ መሰናክል ሊያመጣ ይችላል። ከፍርሃት ላይ ፍርሃት ሊያመጣ ይችላል። በተለያየ መንገድ ሊያተራምሰው ሊመጣ ይችላል። አንተ ግን ጽና፣ ቁም፣ በአምላክ ተማመን። ከመፈተን በላይ አቅም እንደሌለው ያውቃል። ምክንያቱም ለጸኑ ሰዎች ሰይጣን ትእዛዝ ወጥቶለታል። ሽሽ ነው፣ ከዛ ሰው ሽሽ። ስለዚህ የምናሸንፈው ሰውንም እንኳን አንዳንድ ጊዜ ሁኔታዎችንም ራሳችንንም በመጽናት እኮ ነው የምታሸንፈው። አንዱ ነገር ሰይጣንን ብቻ አይደለም ያዕቆብ በመጽናት አሸንፉት ያለው። በፈተና የሚጸና ሰው ካለ ጽናት በምን ውስጥም ነው አለ። in any aspects በምድር ላይ እስካለ ቻሌንጆች አሉ። የተለያየ ቻሌንጅ ያጋጥመናል። በምድር ውስጥ ከሴት ማፀን ተወልዶ በዚች ፕላኔት ላይ ቻሌንጅ ውስጥ የማያልፍ ሰው የለም። አንተ ብቻህን አይደለም። ይለያያል ቻሌንጁ። ግን ቻሌንጆቻችንን አንሸሻቸውም። ቻሌንጁን ስላሉኝ እነሱ አይደሉም። እነ ጴጥሮስ፣ ጳውሎስ አንተ ሰው እንደውም ብዙ መጽሐፍ ስለምታነባ ትንሽ አእምሮን ሳትስት አልቀረም። ብዙ መጽሐፍ ማንበብ ትንሽ ያዝቀባጅራል አለው አንድ ጊዜ ጳውሎስን። በጣም ያነባል ማለት ነው ጳውሎስ። he was a scholar, very articulative ነው። እንዴ ቀልድ መስሏችኋል እንዴ? የግሪክን ፈላስፋ እኮ በአንድ ሴንቴንስ ነው አፋቸውን ያረገ የሚዘጋው። በአንድ ቃል መገለጥ ግርም ያረጋቸው። ሄዶ በክርክር መድረክ ላይ ተከራክሯቸዋል። የአስቄዋን ልጆች ኢየሱስ የሚለውን ስም ያውቁታል። ሰይጣን
እናንተ ውስጣችሁ አለ ወይስ የለም ነው ጥያቄ። አሜን በሉ እስቲ። ውስጥሽ ነው ያለው፣ አንቺ ጋር ነው ያለው። እዚህ ስትታመነው እግዚአብሔር በዙፋኑ ላይ ይነሳል። በእኩለ ሌሊት እጅግራቸው ታስሮ ተገርፈው ነገ ጠዋት ሲነጋ አንገታቸው ሊቀነጠስ የሞት ፍርድ ተፈርዶባቸዋል። ጠዋት ላይ ሊገደሉ ነው። እነሱ እኩለ ሌሊት ላይ በዙፋኑ ላይ ያለው እግዚአብሔር እያሉ ይዘምራሉ። እግዚአብሔር ፈቅዶ ነገ ምን ሄድን ከሆን ልክኛ ሀገር ቪዛ ሲመታልህ የምስጋና ኮንፈረንስ እናድርግ ማለት እኮ ነው። የምስጋና ኮንፈረንስ እያደረጉ ነበር። አሜሪካ ሊሄድ ሰው የምስጋና ኮንፈረንስ ይመታለት የምስጋና ኮንፈረንስ ያደርግ። እነ ጳውሎስ ነገ አንገታችን ቢቀነጠስ መንግስተ ሰማይ ልንሄድ ነው ብለው የምስጋና ኮንፈረንስ ነው ሌሊት ያደረጉት። ልክ ቪዛ አሜሪካ ሲመታልህ ካናዳ፣ አውሮፓ የምስጋና ኮንፈረንስ ነበር። የምስጋና ኮንፈረንስ ለስሙ ለጌትነቱ። እነዚህ ሰዎች ምኖች ናቸው? ጽኑዓን ናቸው። ጽኚ ይሄው ልምጣ። አሁን ከኔ ጋር ናችሁ? ጽኑ። ኢዮብ ምሳሌ አመጣና ያዕቆብ ጸና አለ። አሜን በሉ እስቲ። ምንድን ነው የጸናው? ሰይጣን ተከራከረው አይደለም? ተከራከረው አይደለም? ቡጁ አይደለም? ይውላችሁ ሰይጣን አለው መጀመሪያም የፈጠረኝ እግዚአብሔር ነው። ስለዚህ ፈጣሪነቱን ምንም ልክደው አልችልም። ስወለድም ወደዚህ ምድር ራቁቴን ነው የመጣሁት። ሲሄድም ምንም ፔኒ ይዤ አልሄድም። ከዚህ በለጠ መገለጥ የለም ማለት። አሁን ላለው ነገር ግን አላቅምና ካንተ ጋር ሳይሆን ከአምላኬ ጋር እከራከራለሁ። ዶንት ዲል ዊዝ ሰይጣን። እሱን ሂድ ወደ ኋላ አይበለው። ፊት አትስጠው። አልሰማችሁኝ? ፊት አትስጪው ለሰይጣን። አሁን ተጀምሯል። ቆሞ ያናግሩታል፣ 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 ያናግሩታል። ዶንት ቢ ፉል። እንደዛ አይነት መጽሐፍ ቅዱስ ትምህርት ውስጥ እንደሱ ይላል። ቆሞ እኮ 3 ሰዓት 4 ሰዓት ሰውየው አጋንንት የተያዘውን ያናግሩታል። እሱ አዚም ነው። ያን ሰውዬ በኋላ አዚም ያረገበትን አጋንንት አስገባበት እንጂ አላስወጣለት። ወደ ሌላ ትምህርት ልሄድ ነው ተሳስቼ። ልመለስ። ምን አርጉ? ጸና ኢዮብ ይላል አይደል? ኢዮብ ምን አለን? ያዕቆብ ለጥቂት ጊዜ ነው ፈተና፣ ሁኔታም ቢሆን ከገደብ እንዳያልፍ እግዚአብሔር ምን አዘጋጅቷል? መውጫ። እስቲ ንገሩት። ማንኛውም ነገር በሉት መውጫ አለ። ጽና። አሜን፣ አሜን፣ አሜን። ማንኛውም ፈተና ምን አለው? ትወጣለህ። የማይሸነፍ ፈተና የለም። የማያልፍ ነገር የለም። ሁለተኛ በመጽናት የምንዋጋው ምኑን ነው? ሰይጣንን በእምነት። እስቲ አንድ ላይ ጸንታችሁ በሉት። ሶስተኛው መልእክታችን ምንድነው ማለት ነው? መጽናት። አልከራከርም። ባለፈው ሙሴም አስተምሮት በእግዚአብሔር ላይ ምንም አይነት ነገር አላጎረም። ይሄን ለማስተማር ለመጽናት የማን መጽሐፍ ተጻፈ? የዕንባቆም መጽሐፍ ለዕንባቆም ብቻ አይደለም።
ከዛ በኋላ ለማስተማሪያ ነው እግዚአብሔር አንድ ነገር የሚያመጣው። ለሰን ነው እያዘጋጀልን ያለ እንጂ ለዕንባቆም ብቻ አይደለም። ምክንያቱም ለእምነት ለምክራችን ያ መንፈስ አለበት፣ ለኛ ነው ተጻፈው ይላል። አሜን በሉ እስቲ። ስለዚህ ይተላለፋል መንፈሱ። ዕንባቆም ለካ እኔ እግዚአብሔርን የምከተለው ኢዮብ እንዳለው ለበሬ፣ ለስጋ፣ ለጥብስ፣ ለሽንኩርት፣ ለልብስ፣ ለሀብት፣ ለማግኘት አይደለም ማለት በዛ ልክ አይደለም የኔ እግዚአብሔር። አንዳንድ ሰዎች እዛ ሲመሰክሩ ሰማሁ። አዲስ አበባ መኪናዬን ወሰደብኝ፣ በቃ ይሄን እግዚአብሔርን ተቀይሜዋለሁ። እስራኤል አምላክ የእስራኤል ቅዱስ እናንተ ግን የተከበራችሁ ናችሁ። እናንተ ከዚህ አልፋችኋል። ከቆርቆሮ መገለጥ አልፈናል እኛ። አሜን በሉ። ተበልቶ ወደ እዳሪ ከሚወጣ ከሚጠፋ ምን ነገር ወጣሃል? አንተ አምልጠሃል። አሜን በሉ። ክብርህ በላይ ነው መዝገብህ። የ80 ዓመት የ90 ዓመት አይደለም ለኛ እግዚአብሔር ጋራንቲ የገባው ኪዳን የገባው የ90 ዓመት ዋራንቲ አይደለም። የእግዚአብሔር ዋራንቲ በምድርም በሰማይም ነው። ሰይጣን ይሸነፋል። የተፈተነውን እጥፍ ሆኖ ይመጣል። የምድሩንም ይሞላዋል፣ ጎተራውንም ይሞላዋል። ይመጣል ሁሉ ነገር፣ ምንም ይቀር ነገር የለም። ስለዚህ በፈተና ሰዓት ምን አድርግ ነው የሚለው? ጽና። ከልጆቼ ጋር ሁሌ እንደዚህ ዲስከስ አደርጋለሁ እና ታሌንት ብቻውን በቂ አይደለም። ፊዚካል ስትሬንግዝም ብቻውን በቂ አይደለም። የአእምሮ መሰራት፣ የልቦና መሰራት፣ የጽናት የሚለው በጣም አስፈላጊ። ምክንያቱም በእውቀት ተዘጋጅተን የውስጥ ልቦናችን ፍራጃይል ከሆነ እውቀታችንንም ዝርግፍ አድርገን ነው የምንሄደው፣ ይበተናል። ጡንቻ አይታችኋል? እኔ ለምን አይቻችኋል? በራሴ ለምን አልነግራችሁ? አንደኛው ያኔ ዋይምሴ ቢድሮ እዚህ ሀገሩ ሳይሆን የኛ ሀገሩን ነው የማወራው። ብስሪ የሷ የዛ አለቃ ነች እና አንደኛው ከኛ ጋር አብሮ ዋይምሴ ያለው በእድሜ ታላቃችን ነው። ገና ሲገባ ራሱ ቢያስፈራቸው በቃ እዩኝ እኔም ብቻ እዩኝ የሚል ሰው በቃ ሁሉን አቴንሽን ይሄንም ያለው የደረት ሰርቷል። ሲራመድ እንደዚህ ብሎ ነው የሚገባውና ካላየው ራሱ ይናደዳል። ዋይምሴው ሲገባ ካላየው ይናደዳል። አሰልጣኙ ቦክስ የሚያሰለጥነው ልጆች ነን እኮ ገና ሚድል ስኩል ነው ያለው። አሰልጣኙ የልቤን ድፍረት አይቶታል እና ትሬን አድርጎኝ ከሱ ጋራ አንተ ትቧከሳለህ አለ። ልቤ መጀው እዛው ከበሮ ይገጠምልኝ ልቤ ውስጥ የኔ ማቃት ልቤ ዱ ምክንያቱም እንኳን ተጋጥሜው ሰውየው ራሱ እኔ ብቻ ነኝ በቃ እዚህ አየሩን ሁሉ ነው የሚወስድብኝ። እሱ ብቻውን አየሩን ቢተነፍስ በኋላ አይ ኖ ማሸነፍ እንደምትችል ብሎ ነገረኝ። ብቻ ወርሳም ሪዝን ሰውየው የሚለውን አመንኩ። ጀመርና ጅው ሲያደርግ እንደምንም ኢየሱስም አይባልም ያን ጊዜ ገና ኢየሱስ ዳላይ ምጠራው ሌላ ነገር ጅው ዝቅ እሱ እንዳሳየኝ ሶስተኛው ላይ ራሱ ደከመ ሰውየው በራሱ እንትን። ምክንያቱም ክብደቱ ራሱ ያደክመዋል። ፍሌክሲብል ደግሞ አይደለም። ጡንቻ ያላቸው ይሄን ካብትለው እንኳን አይነካም። ምክንያቱም ውጥርጥር ብሎ ብዙዋል ፍጥነትም የለው። ሰውየው እንደነገረኝ 2 3 በፍጥነት እሱ ገና አንድ ሲሰነዝር 2 ያገኘው ሰውየው ደነገጠ ራሱ። ሰይጣንም እንደዛው
ውጥርጥርጥር ብሎ ሲመጣ በፍጥነት ቃል፣ በመንፈስ ቃል፣ በኃይል ቃል፣ በጽናት ቃል ይሸሻል። ክብር ለማን? ለእግዚአብሔር። ስለዚህ መልህቃችን በመጽሐፍ ቅዱስ ልደምድመው ማቴዎስ 24 ላይ ስለ ምጽአት ቀን ሲናገር ጌታ ታስታውሳላችሁ። ከቁጥር 1 ጀምሮ እስከ መጨረሻው ስለ ምጽአት ነው የተናገረው። ማቴዎስ 24 ስለ ምጽአት ሲደመድመው ግን ምን እንዳለ ታውቃላችሁ? እስከ መጨረሻው የሚጸና ሲበሉት አትፍሩ፣ አይዟችሁ፣ ምንም አትፍሩ። በእምነት ስትናገሩት ያመናችሁትን ተናገሩ። መብት አላችሁ። ቅድም ዘመራችሁ ተፈቅዶልኛል። ባይዘው የኛ ዝማሬ ነው። እኔም አለሁበት እዛ ዝማሬ ውስጥ። 3 ወንዶች 2 እህቶች ነው ያወጣነው ያንን ዝማሬ። ፓስተር ካሳውን የሚዘምረው ዝማሬው፣ ፓስተር አይሉ፣ እኔ እና 2 እህቶች ተፈቅዶልኛል ነው። ቅድም የተይዘመረ እስከ መጨረሻው የሚጸና እሱ ከግብፅ ወጡ የጸኑት ናቸው የገቡት። እነዚህ 2ቱ ኤክሰለንት ምን አላቸው? ስፒሪት ጽኚ፣ አይዞሽ፣ እግዚአብሔር ምን ይልሻል? ጽኚ። አይታችኋል? ኢያሱ 1 ላይ እግዚአብሔር መጣና ሙሴ ስለሄደ ከእንግዲህ በኋላ ያለውን በሙሉ የሚሸከመው ማን ነው? ኢያሱ ነው። በርደኑ እሱ ላይ ነው። ኃላፊነቱ እሱ ላይ ነው። ሸክሙ እሱ ላይ ነው። ሰው መጣና ኢያሱ አይዞ፣ ከዛ ግን ጽና አለውና ወደ ግራ፣ ሃሌሉያ፣ በ2 እግርህ ምን አታርግ፣ ታነግስ። በቃ አምነሻል፣ በክርስቶስ ተጠርተሻል፣ ዝም ብለሽ ተጓዥ። የሚወድቀው የወደቀ፣ የሚመታው የተመታ፣ ከላይ የተጻፈው ብቻ ይሆናል አለ። የሰይጣን አይሆንም፣ የተራራ አይሆንም፣ የተፈጥሮ አይሆንም። ይሄ ነው እኮ መጽሐፍ ቅዱስ የሚያወራ። ሶስት መሰረቶች በእግዚአብሔር ማመን፣ በእግዚአብሔር መተማመን፣ በተገለጠልን በተጠራንበት መጽናት። እሾህ መጣ፣ ጽና፣ በጠስጠስጠስ እያደረገው ያድጋል። ፀሐይ መጣ ነው ይጸናል። ትኩሳቱን እየተገላበጠ ያልፈዋል። አጋንንታዊ ወፎች ሲመጡ ስራውን ሊነጥቅ ያልፈዋል፣ ጸናሉ። ሰው የተጠራኸው እምነት የ1 ወር ብቻ አይደለች። እምነታችን ራሱ እግዚአብሔር ነው። ክብር ለማን? ጌታም እኮ የተደነቀው በእስራኤል ያላገኘሁትን ትልቅ እምነት አገኘው እኮ ነው ያለው። ቃል የላከ ዋው ተደነቀ። የኔ ስራ መጽናት፣ ፈተናዎች አይኖ ተጠርቼ ስጀምር ጀምሮ አይነው የተወረደ የጸና ያሸነፍከው የጸና ያሸነፍሽው እያሸነፍሽው እያሸነፍሽው እያሸነፍከው ትሄዳለህ። ለምን? መጽሐፍ ቅዱስ አሸንፋችኋል። እና ለልጆቼም የነገርኳቸው ኦኬ ሜቢ ዩ አር ፕሪፔርድ intellectually, maybe you are working out whatever you want to do, but are you ready? ልባችሁ አንድን persecution አንድን challenge ለመጽናት ውስጣችሁ የበረታ ነው? ዳዊት እንደዚህ ይላል፣ ልቤ ጽኑ ነው፣ በእግዚአብሔርም በረታ። ልቤ ጽኑ ነው። እስቲ አንድ ላይ በቃ ይሄ ነው የሚያስፈልገው።
ይችን ብዬ ልዝጋ። ሁለቱንም ዜናን ማዳምጠው የሊብራሉንም ዜና አዳምጣለሁ። ከዛ ደግሞ የኛን ደግሞ ፋክስ ኒውስ ደግሞ አዳምጣ። እሱ የኛ ነው አይደለም? የሲኤንኤንም አዳምጣለሁ። ሁለት ነው ያለው አሜሪካ ውስጥ። ወይ ሲኤንኤን ባላንሱን ለማግኘት ሁለቱን ማለት እና በፋክስ ኒውስ ላይ ከፍቼ ሳነብ እዚያ አንድ ስቴት አላባማ ስቴት ውስጥ አንድ ትንሽ ከተማ አለች። እዛች ከተማ ውስጥ 1000 ሰው ብቻ ነው የሚኖርባት እና ህዝቡ ይተዋወቃል። እንኳን 1000 እኛ ናዝሬት ያኔ እኔ በነበርኩ ጊዜ መንገዷ ህይወትዬ ታውቂዋለሽ አይደል? አንደኛ መንገድ እና ሁለተኛ መንገድ፣ ከዛ ትንሿ የማርያም በዛጋ ነች። አንደኛው መንገድ ድሬዳዋ ያደርሳቸዋል። ሁለተኛው መንገድ ትንሽ ከከተማዋ ከወጣ ገጠር ትገባል። ስለዚህ እንተዋወቃል። ከተማ ውስጥ በምን ሁሉ ሰው ይተዋወቃል። 1000 ከሆነማ ብታስነጥስም ያውቃል። ቅድም አስነጥሶ ነበር ሊል ይችላል። 1000 ነዋ። እዛ ውስጥ የድሮ የአየር ኃይል ኤርፎርስ የነበሩ በጣም በፍሬሃ እግዚአብሔር የሚታወቁ ባልና ሚስት እምነታቸው የትየለለ ነው። ፈጣሪን አክብረውት የሚኖሩ ሰዎች ባልና ሚስቶች ከ1000 ሰዎች ስሙ። እነዚህ ሰዎች አንድ ቀን በውስጣቸው ሰዎች አንዳንድ ጊዜ ኢንሹራንስ ከበር የማያደርገው የሕክምና ቢል ሄደው መድኃኒት ሊገዙ ሲቢኤስ ኦር ሌላ ፋርማሲ ሄደው የሕክምናው ከበር ካላረገ ይመልሷቸዋል አይደል? የኔ ያልክፈል ይሏል እና ለዛች ለካሸሯ እዛ ለምትሰራው ሴትዮ ይኸውልሽ ስሜን አትናገሪ፣ ይሄን ብር ላንቺ ሰጥሻለሁ፣ የት አደረስሽውን ብዬ አልጠይቅሽም፣ ለኔም ሪፖርት ማቅረብ አያስፈልግሽም፣ አምንሻለሁ። ስሰጠው ደግሞ አንቺን አምኜ አይደለም እግዚአብሔርን ነው። በየቀኑ ደውለሽ ይሄን ለከሌ ሰጠሁት ይሄን ለከሌ ሰጠሁት ብለሽ ዝርዝር እንዳትጽፊ። ሁለተኛ ማስጠነቅቅሽ ለምትከፊላቸው መክፈል አቅቷቸው ኢንሹራንሱ ከበር ማያረግላቸው ትርፍ ገንዘብ ሲመጣ ከሌ አስቀምጧል ስጪ ብሎኛል እንደዚህ አይነት ሰዎች ብለሽ ስሜ እንዳትናገሪ አልፈልግም። አንቺ ማድረግ ያለብሽ የተቸገረው ሲመጣ መክፈል ካቃታቸው ከዛ ብር እያነሳሽ የሚፈልጉት መድኃኒት ስጪ። ለብዙ ዓመት ከ12 ዓመት በላይ ሰዎች ማን እንደሚረዳቸው ሳያውቁ የእግዚአብሔር ገንዘብ ነው የሚባለው ሲባል የሚጠሩት ጋድስ መኒ ነው የምትላቸው ሴትዮዋ። አትናገሪ ብለዋታል። የማን ነው ሲለው ጋድስ መኒ ነው ትላቸው። ከተማዋ ውስጥ ለታመሙ ሰዎች እየረዱ አልታወቁ። በማን ነው የሚያምኑት? ለአንዱ ዓመት ነው ጸኑ ሰውዬው። ሰማንያ ምናምን ዓመታቸው ደከቡና መንቀሳቀስ አቃታቸው። አንድ ቀን ያንን ብር እንዴት አድርገው ሄደው ለሴትዮዋ ውስጥ ደግሞ የድሮ ሰው ይሄ እንደኛ ይሄ ኤሌክትሮኒክስ አይወዱም አያምኑት። አሁን እናቴ እንደሱ አርጊ ብላት አታምነኝ አትወደው። በባህሉ ነው የሚሻላል። ገንዘቡን ሄዶ ባንክ እንጂ እንደኛ ሀገር ዚል ካሻፕ ምናምን የድሮ ሰዎች አይፈልጉትም። ባይዘው አይስማማቸው።
እኒህ ሰውዬ ደከማቸው። 80 ምናምን ዓመት ነው። ያን ቀን ካልጋ ለመውረድ አቅማት። ስለዚህ ልጃቸውን ጠራ። ልጄ በጽናት እስካሁን ድረስ ይሄን አረግ ነበር። ዛሬ ግን ተጉዤ ይሄን ፍራንክ መስጠት አልቻልኩም። አቅሜ ቢደክምም እድሜ ቢያረጅም ቃሌ ግን ጽኑ ነው። እስቲ አንድ ላይ ሄደሽ ይሄን ብር ፎር ዘ ፈርስት ታይም ማን እንደሚሰጥ ማን አወቀ? ልጃቸው። የደነገጠችው ማነች? ያን ብሩ ስትቀበል ልጃቸው ስትመጣ ልጃቸው ማወቋ ራሷ አለማወቋ እስከ ዛሬ ድረስ እኔም አላቅም ብለው ሲነጋገሩ ገረማት። ልጃቸው እንኳን ጽኑ ናቸው። አንብቡት። ፎክስ ኒውስ እንትን ላይ አይ ዶንት ኖ አንዳንዱ ፔጅ ላይ ለአንዱ ይመጣል ለአንዱ ላይ መጣ። እኔ ግን እዛ ጋር ነው ያገኘው ዛሬ ላይ ነው። ዛሬ ፖስት አደርግላችኋለሁ በአማርኛ የተጻፈው። አንዳንድ ጊዜ ጽናታችን ከተማን ሊያቆም ይችላል። የኛ መጽናት የተናወጠውን ያረጋጋው፣ የላሉትን እግሮችን አጠነከረ። አሜን። ቡሽ ትንሹ ቡሽ ሴፕቴምበር 11 ሲመታ በአጋጣሚ የኤሌመንታሪ ስኩል እየጎበኘ ነበር። አይታችሁት እኮ ከተማሪዎች ከህፃናት ተማሪዎች ጋራ መጽሐፍ ያልብላቸው ነበር እና ሴኩሪቲው መጥቶ በጆሮ ሹክ ሲለው ታያለ። ምንድነው ሴፕቴምበር 11 ተመቷል ብሎ ነገረው። ፊቱ አልተለወጠ። ምክንያቱም መሪ ነው። አላናወጠው። You know what to do. እኛማ ትልቁ አምላክ እሱ በአሜሪካ ሚሳኤል ተማምኖ ጻንቶ ነው የቆመው። ምክንያቱም ለዛ ሚሳኤል ነው የሚላከው። ለኛ ወንድሜ ከሚሳኤልም ያለፈ አጋንንትን የሚገነድስ መንፈስ አለ። ገነዳድሰዋል አጋንንት ርኩሳን መናፍስቱ የተሰወረው የጠላትን ምክር ሁሉ። ስለዚህ ምንድነው ሶስተኛው መልህቃችን? መጽናት። እግዚአብሔር ይሄን አርጉ ይላችሁ። አይዞሽ፣ አይዞ፣ ጽና፣ በርታ አለው። እግዚአብሔር ይመስገን። እዛ ዳዊትም አቤቱ ልቤ ጽኑ ነው፣ በእግዚአብሔር ታመንኩ። እግዚአብሔር ይመስገን። ከባድ ነገር ውስጥ እያለፍን አንዳንድ ጊዜ yes why because we are in this plant ታልፈዋለች። አይዞሽ፣ ቆመን ጸልይ። ሃሌሉያ። በእኔ ተማምኗልና አቤቱ ልቤ ሰይጣንን በእምነት ጸንታችሁ ከናንተ ይሸሻል። በቃ መስት ነው ተጽፏል እያላችሁ ንገሩት። ክብር ለእግዚአብሔር ይሁን። ሃሌሉያ። ጸንታችሁ ቁሙ። ለጥቂት ጊዜ ነው። ራሱ እግዚአብሔር መውጫውን በሩን ደጁን ያዘጋጃል። ሃሌሉያ። ያሳልፋል። በፈተና ውስጥ አልፈን እናውቃለን።